ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። ለመታከሚያ የሚያስፈልገው ወጪ በሙሉ ተከፍሎ አስፈላጊ የሆኑት ፎርሞች ሁሉ ተጽፈው ተፈርመው አልቀው አይቻለሁ። ያው ነገ መውጣትሽ ነው፣ ምናልባት ሌላ ጊዜ እንገናኝ ይሆናል፣ እስከዚያው ደህና ሁኚ ብላኝ ሰውነቴን ዳሰስ አደረገችኝ። ላደረግሽልኝ እርዳታ ሁሉ በጣም አመሰግናለሁ አልኳት። ምንም አይደለም፣ ስራችን ነው። አንቺ ደግሞ ጥሩ በሽተኛ ነሽ። ይሄው ድነሽ ልትወጪ ነው። ይህ ደግሞ ያስደስተናል። አስደሰትሽን አለችና እጄን ጠበቅ አድርጋ በሁለት እጆቿ ይዛ ተሰናብታኝ በሩን ከፍታ ወጣ ሄደች። የተናገረችው ሁሉ ደስ የሚልና ሞራል የሚያጠናክር ቢሆንም የታከምሽበት ወጪ ሁሉ ተከፍሎ ፎርሞች ሁሉ ተፈርመው አልቀዋል ያለችን ከነከነኝና ማን ከፈለው? ስንትስ ነው? ወይ ጉዴ! ሩቅያ ከፍላው ይሆን? ምን አይነት ዕዳ ወደቅኩባት? ታዲያ ማን ይከፍለዋል? ያኔ ይዤው በነበረው ቦርሳዬ ውስጥ የነበረው ገንዘብ እንደሆነ ትንሽ ነው። እንኳን ይህን ያህል ቀን የተኛሁበትን ይቅርና የአንዱን ቀን ሂሳብም የሚሸፍን አይመስለኝም። ለመሆኑ ወጪው ምን ያህል ይሆን እያልኩ በሐሳብ እንገላታ ጀመር። ከጥቂት ደቂቃዎች በፊት የነበርኩበት የሐሳብ ባህር ነጭ ልብስ ለብሳ ልትሰናበተኝ የመጣችው ነርስ በተናገረችው ማዕበል ተናጋና ወደ ላይ ወደ ታች ያወጣ ያወርደኝ ጀመር። በዚህም በዚያም ብሎ ቀኑ እየመሸ ሄደ። እራት የሚያስተናግዱት የሆስፒታሉ ሰራተኞች እራት አመጡልኝና እራቴን በላ። ውሰጂ የተባልኩትን መድኃኒት ዋጥኩና አልጋዬ ላይ ተንጋልዬ እየዳንኩ መሆኔን፣ ነገ መውጣቴን፣ ሩቅያ የሚሏት መልአክ እንደምትወስደኝ እያሰብኩና አልፎ አልፎ ገንዘቡ ስንት ይሆን? ሩቅያ ከፍላው ከሆነ እንዴት አድርጌ ሰርቼ በምን ያህል ጊዜ መልስላት ይሆን እያልኩ ሳወጣ ሳወርድ ምን ሰዓት እንቅልፍ እንደወሰደኝ ሳላውቀው ተኝቼ አድሬ ኖሯል። የወደቅኩበትን ሳላውቀው ነግቶ ሆስፒታሉ እንደ ሌሎቹ ቀኖች ጧት ጧት የሚተረማመሰው ድምፅ ቀሰቀሰኝ። ምዕራፍ 10 ሆስፒታል ክፍል 3 ብዙም ሳይቆይ የተኛሁበት ክፍል ተከፈተና እንደምን አደርሽ ፋጡማ ብሎ ዶክተር ያሲን ወደ ክፍሌ ገባ። ደህና ነኝ ዶክተር አልኩት። በጣም ጥሩ፣ ከፊትሽ ያስታውቃል፣ ደስ ብሎሻል፣ ጥሩ መንፈስ ይታይብሻል። አንቺ ጠንካራ ሰው ነሽ። ለቁስሉና ለሌላውም ነገር እንዲረዳሽ መድኃኒት ጽፌልሻለሁ። ያው ዛሬ ትወጫለሽ። በአጠቃላይ ሁኔታሽን ለማየት ግን ከ2 ወር በኋላ ተመልሰሽ እንዳይሽ እፈልጋለሁ። በርቺ እንግዲህ፣ መልካም ዕድል ብሎ ቀኝ እጁን ሲዘረጋልኝ እኔም ግራ እጄን አውጥቼ አመሰግናለሁ ዶክተር፣ ለተደረገልኝ እርዳታ ሁሉ በጣም አመሰግናለሁ አልኩት። ምንም አይደለም፣ ደህና ሁኚ ብሎኝ ወጥቶ ሄደ። ዶክተሩ ከሄደ በኋላ ዛሬ መውጣቴ ከሆነ እስቲ ምን ያህል እንደጠነከርኩ ራሴን ልሞክረው ብዬ ካልጋዬ ወርጄ ክፍሌ ውስጥ ወዲያ ወዲህ ለማለት አሰብኩና
ደህናኛው በሆነው በግራ ጎኔ በኩል ሸርተት ብዬ ሁለቱንም እግሮቼን መሬት ላይ ያስቀመጥኩና አልጋው ጫፍ ላይ ተቀመጡ። ትንሽ ወጋ የሚያደርግ ስሜት ወደ ጀርባዬ ቢሰማኝም ያን ያህል ስላልሆነ ቀስ ብዬ አልጋውን ተደግፌ ቆምኩ። የቀኝ እግሬን ስለሚያመኝ በግራ እግሬ ላይ የሰውነቴን ክብደት አሳርፌ ወደ ግራ ዘንበል ላልኩና ቀኝ እግሬን መሬት ለመሬት ጎተት አድርጌ ወደፊት ተራምጄ እንደምንም ግድግዳውን ተደገፉ። ሆስፒታል እስከ ቆየሁበት ጊዜ ድረስ የሚያነሱኝም ወደ መጸዳጃ የሚወስዱኝም ሆነ ገላይን የሚያጥቡኝ እዚያው የሚሰሩት ሰራተኞች ስለነበሩ ይህ የዛሬው ሙከራዬ የመጀመሪያዬ በመሆኑ በራሴ ተነስቼ መቆሜና ልራመድ መሞከሬ እንደ ብርቅ ነገር ሆኖብኝ ደስ አለኝ። ያም ሆኖ ብዙ ልቆምም ሆነ ሌላ ተጨማሪ እርምጃ ለመሄድ አቅም ስላጣሁ ቀስ ብዬ ተመልሼ አልጋዬ ጫፍ ላይ ቁጭ አልኩ። ባደረግኩት ሙከራ ደስ ስላለኝ እንደዚህ እያልኩ ትንሽ ትንሽ ካለማመድኩት በቅርብ ጊዜ ውስጥ ደህና ሆናለሁ ብዬ ራሴን አበረታታሁና እዚያው ቁጭ ባልኩበት ስለ ወደፊት ሕይወቴ ማሰብ ጀመርኩ። ደግነቱ በሐሳብ ብዙ ሳልባክን የሆስፒታሉ ሰራተኛ የሆነች አንድ ሴት ገባችና ዛሬ መውጣትሽ ነው፣ ገላሽን መታጠብ ትፈልጊያለሽ አለችኝ። እኔም አዎ አልኳትና ወዲያው ትዝ ሲለኝ ከሆስፒታል ስወጣ የምለብሰው ልብስ የለኝም። ያም ብቻ አይደለም፣ እስከ ዛሬ ድረስ ሆስፒታሉ ከሰጠኝ በሽተኞች ከሚለብሱት ጋዋን ውስጥ የለበስኩትንና ስለብሳቸው የነበሩትን የውስጥ ሙታንቲዎችና ካናትሪያዎች እኔ አላውቃቸውም፣ ወይም መግዛቴና የኔ ለመሆናቸው ትዝ አይለኝም። ማን ሊያመጣልኝ ይችላል? ሩቅያ ትሆን ወይስ ማን ነው? ወይስ ሆስፒታሉ እንደዚህ ልብስ እየገዛም ያለብሳል እያልኩ በሐሳብ ስባዝን ልታጥበኝ መጣ ፊቴ ላይ የቆመችውን ሰራተኛ ከነመኖሯ ረስቻት ኖሮ ምን ሆንሽ መታጠብ አትፈልጊም ስትለኝ ከእንቅልፉ እንደሚነቃ ሰው ብንናልኩና እሺ አልኳት። ከተቀመጥኩበት ደገፍ አድርጋ አነሳችኝና በግራ እግሬ እያነከሱ ቀኝ እግሬን እያለማመድኩ መታጠሚያ ቤት ደረሰ። ሰራተኛዋ ጋዋኔን አውላልቃ ማጠብ ስትጀምር አሁን ጠንካራ ሆነሻል፣ በጣም ተሽሎሻል፣ ደስ ይላል አለች። ቀጠል አድርጋም ከመጣሽ ጀምሮ አይቼሻለሁ፣ ያን ጊዜ ስትመጪ በጣም ታሳዝኝ ነበር፣ የምትተርፊም አትመስይም ነበር ስትለኝ ከመጣሁ ጀምሮ ነው ታጥበኝ የነበረው አልኳት። አዎ መጀመሪያ እንደመጣሽ ቁስሉን አጣጥቤ ልብስሽን የቀያየርኩልሽ እኔ ነኝ አለች። ወዲያው የልብስ ነገር ስላነሳች ትዝ አለኝና እነዚህን ከውስጥ የምለብሳቸውን ከየት አገኘሻቸው? ማን ነው የሰጠሽ አልኳት። ኦ እዚህ ስትመጪ ምንም ነገር አልነበረሽም፣ የለበስሽው ቀሚስም ተቀዳዶ ነበር። በድንገተኛ ክፍል ገብተሽ ሕክምና ከተደረገልሽ በኋላ ዶክተር ያሲን እንድናጥብሽና ልብስሽን እንድንቀይርልሽ ሲነግረን ከውስጥ የምትለብሹ ተቀያሪ ልብስ እንደሌለሽ አወቀ። በሚቀጥለው ቀን እነዚያን የምትቀያይራቸውን ሁሉ ያመጣልሽ እሱ ነው አለችኝ። ማን እንዳመጣቸው ማወቄ ደስ ቢለኝም በየደረስኩበት ደጋግ ሰዎች የሚያጋጥሙኝ ለምን እንደሆነ ሳስብ ግን ለየት ያለ ሚስጥር ሆነብኝ። ገላዬን አጣጥባ ሌላ ጋዋን ቀይራልኝ ወደ መኝታዬ ስትመልሰኝ ከማን ጋር ነው የምትወጪው? በስንት ሰዓት ይመጣሉ? ልብስ ይዘውልሽ እንዲመጡ ነግረሻቸዋል ስትለኝ ለካሱም አለ ብዬ አሰብኩና አልነገርኳትም አልኳት። ሌሎቹን ጥያቄዎቿን ትቼ ቀልቤ ወደ ልብሱ ሄደና ዝም ስል ምንም አይደለም፣ ይዘው ባይመጡ እንኳን እንደሌለሽ ሲያውቁ ሮጥ ብለው ገዝተው መምጣት ይችላሉ። እዚህ አካባቢ ቆንጆ የሴቶች ልብስ ቤቶች አሉ አለችኝና አልጋዬ ጫፍ ላይ ቁጭ አደረገችኝ።
አስከትላም እሺ እንግዲህ ልሂድ፣ ደህና ሁኚ፣ ሌላ ጊዜ በበለጠ ደህና ሆነሽ አገኝሽ ይሆናል አለችኝና ትከሻዬን ያዝ አድርጋ ተሰናብታኝ ልትወጣ ስትል ላደረግሽልኝ እርዳታ ሁሉ አመሰግናለሁ አልኳት። ወደ ኋላ ዞር ብላ አየችኝና ፈገግ ብላ ምንም አይደለም መልካም ዕድል ብላኝ ወጣች። ሰውነቴን አጣጥባኝ ፀጉሬን ሰብሰብ አድርጋ ወደ ኋላ ስራልኝ ከሄደች በኋላ መንፈሴ ተረጋጋ። ቀለል እያለኝና ልቦናዬን የደስታ ስሜት እየተሰማኝ መጣ። ስወጣ ምን እለብሳለሁ የሚለውን ሐሳብ ተውኩት። ሩቅያ እስካለችልኝ ድረስ እንኳን የምለብሰው ልብስ ይቅርና ሌላም የሚያምረኝንና የምፈልገውን ነገር ሁሉ ልታመጣልኝ እንደምትችል ከፈጣሪ በታች ያለችኝ አለኝታይና መኩሪያ አድርጌ ያለ የሌለ እምነቴን ጣልኩባት። ራሴ የፈጠርኩትንና እሷ የማታውቀውን እምነትና ኃላፊነት ስለጫንኩባት መለስ ብዬ ሳስበው ለኔ ለራሴ ይከብደኝ ጀመር። እንደዚህ አይነቱን እምነትና ኃላፊነት ለሰዎች መስጠት ከባድ ነው። በተለይም ሰዎች ሰው መሆናቸው ተረስቶ ሊያደርጉት ይችላሉ ተብሎ የተጣለባቸውን እምነት በተለያየ ሁኔታ መፈጸም ሳይችሉ ሲቀር የሚፈጠረው የመንፈስ ቅሬታ እጅግ ከፍተኛ ስለሆነ ያራርቃል። በመሆኑም ከምትችለው በላይ እምነትና ኃላፊነት ሰጥቼ ሳይሆንላት ቢቀር ራሴ በፈጠርኩት ግምት ራሴው ቅር ተሰኝቼ እንዳልቀያየም ፈራሁና ሰውነቴን ውርር አደረገኝ። በዚህ የሐሳብ ውጥንቅጥ ውስጥ እያለሁ ሩቅያ ወደ ረፋዱ ላይ መጣችልኝ። እንዴት አደርሽ ፋጡማ? ዛሬስ ማራቶን ለመሮጥ የተዘጋጀሽ ትመስያለሽ። በጣም ተሽሎሻል አለችኝ። ምንም ሳልመልስላት እዚያው በተቀመጥኩበት ሆኜ ሁለት እጆቼን ስዘረጋላት በእጇ ይዛው የነበረውን ዕቃና ምርኩዝ አስቀመጠችና መታቀፈችኝ። ፀጉሬን እንዳስሳል እያደረገች ፀጉርሽ እርጥብ ነው፣ አሁን ነው የታጠብሽው አለችኝ። አዎ ዛሬ ስለምትወጪ ገላሽን ልጠብሽ ብላ የሆስፒታሉ ሰራተኛ ገላዬንም ፀጉሬን ማጠበችኝ። እዚህ ሆስፒታል ስገባ የመጀመሪያው ቀን የጠራረገችኝም ያጣጠበችኝም እሷው እንደነበረች ሁሉ አጫወተችኝ አልኳት። ጎሽ ቆንጆ አድርጋሻለች አለችና ይኸውልሽ ስገባ ሳይሽ በጣም ተሽሎሽ ስላየሁሽ ደስ ስላለኝ ይዞ የመጣሁትን ረሳሁት ብላ ስትገባ ይዛው የመጣችውን የዕቃ መያዣ አልጋዬ አጠገብ ካለው የዕቃ ማስቀመጫ ላይ አንስታ ይኸውልሽ ለብሰሽው የምትወጪው ልብስና ጫማ አመጣሁልሽ፣ ትወጂዋለሽ ብዬ ገምታለሁ አለችኝ። ያመጣችውን ዕቃ ተቀበልኩና አልጋው ላይ አስቀምጬ አንገቴን ቀና አድርጌ ፍጥጥ ብዬ እያየኋት የምናገረው ጠፍቶብኝ ፈዝዤ ቀረሁ። እንባዬ ከመቼውም በበለጠ እየገነፈለ በጉንጮቼ ላይ ሲወርድ ተይ አታልቅሽ እንጂ ለምን እንደዚህ ትሆኛለሽ አለችኝ። ደህና ነኝ ሩቅያ፣ በጣም ደህና ነኝ፣ በጣም ደህና ነኝ። አንቺ እያለሽልኝ ምን ሆናለሁ አልኳትና በለበስኩት ጋዋን ጫፍ እንባዬንም እኔንም ጠራረው። ሩቅያ ያለቀስኩት ደስ ብሎኝ እንደሆነ ስለተረዳችልኝ ብዙም ሳትጫነኝ ይው ልብሱን ይው ከዚያ መታጠቢያ ክፍል ገብተን ትቀይሬዋለሽ፣ አለዚያም ክፍሉን ቆልፈውና እዚሁ ትቀይሬዋለሽ አለችኝ። የዕቃ መያዣውን ከፍቼ ሳየው የሚያምር እንደ ወይን ጠጅ የሚመስልና አበባ ፈንጠቅ ያለበት አባያ ከሂጃቡ ጋርና ያንኑ የሚመስል ጫማ አለበት። ካንገቴ ቀና አልኩና እጅግ በጣም ያምራል የኔ ቆንጆ፣ በጣም ያምራል አልኳት። ደስ እንዳለኝና እንደወደድኩት ስታየኝ እሷን በጣም ደስ አላት። ጫማውን በግምት ነው የገዛሁት፣ የሚበቃሽ ይመስለኛል አለችኝና ከጉልበቷ ሸብረክ ብላ በእግሬ ለማጥለቅ ጎንበስ አለች። ሁለቱንም እግሮችን ካስገባቻቸው በኋላ እስቲ ቁሚና ሞክሪው፣ ከጠበበሽ ይለወጣል አለችኝ። እንዳለችኝ እጇን ያዝኩና ካልጋው ላይ ተነስቼ ቆምኩ። ጫማዎቹ ያምራሉ፣
እግሬን ግን ትንሽ ያዝ አደረጉኝ። ቢሆንም ያንን ብናገር ልትቸገርብኝ ስለሆነ ልክ ናቸው፣ ጥሩ ገምተሻል ሩቅያ አልኳት። እዚያው እንደቆም ንቅፍ አድርጊያት ስሚያት በጣም አመሰግናለሁ ብዬ ተመልሼ ቁጭ ስል ልብሱን ደግሞ ሞክሪው፣ ሶስተኛ እግርም አምጥቼልሻለሁ አለችኝ ወደ ክራንቹ እያመለከተች። ቀኝ እግሬ ብዙም ስላልጠነከረ በደንብ መቆም ባልችልም የሰውነቴን ክብደት ወደ ግራ እግሬ ዘንበል ብዬ ቆምኩና ከላይ ላይ ያለውን የሆስፒታሉን ጋዋን ሩቅያ ከኋላዬ በኩል ፈታ አወለቀችልኝ። አባያውን ቀሚሱን በአንገቴ አጥልቃ ስትለቀው ጫማዬ ላይ ሲደርስ ቆመ። ቀሚሱ ወገቡ ላይ እንደ ላስቲክ ነገር ስለነበረው ወደ ላይም ወደ ታችም ማስተካክሎ ለመልበስ ስለሚመች ትንሽ ወደ ታች የረዘመውን ወደ ላይ ሰብሰብ አድርጋ አስተካከለችልኝ። ልክ በውቅ ወይም በትዕዛዝ እንደተሰፋ ሁሉ ከሰውነቴ ጋር ስለተስማማ ከአንገቴ ቀና አልኩና ሩቅያ በልብስ ስፌት ሙያ ነው እንዴ የምትተዳደሪው አልኳት። ሳቅ አለችና ይመስላል አይደል የሚያሰኝ ነው፣ ልክሽ ሆነ። እኔ እንኳን ልብስ ሰፊ አይደለሁም፣ እንዲያው ልጅቱ ሲፈጥርሽ እድለኛ ስለሆንሽ ነው ብላ ሞራሌን ከፍ አደረገች። አባያውን አልብሳኝ ከጨረሰች በኋላ ከላይ ደግሞ ሂጃብ አደረገችልኝና ክብ ፊቴ ብቻ እንድትታይ አድርጋ ጸጉሬንና ከአንገቴ በላይ ተሸፈንኩ። የሴት ዕቃዋን አወጣ ፊቴን፣ አይኔን፣ ጉንጮቼን እየነካካች አሰማመረችኝና ነይ መታጠቢያ ቤት እንሂድ አለችና አሁን ደግሞ ሶስተኛውን እግርሽን ሞክሪው ብላ ክራንቹን ሰጠችኝ። ክራንቹን በቀኝ ብብቼ ያስገብቼ ተደገፍኩና ቆም። ክራንቹን ስጠቀም የመጀመሪያ ጊዜ ስለሆነ ሩቅያ በግራ በኩል ደግፋኝ ቀስ እያልኩ እየተራመድ መታጠቢያ ቤት ገባን። መታጠቢያ ቤት ውስጥ ወደሚገኘው መስታወት እያመለከተች እያት እስቲ ያችን ንቅስ ያለች ቆንጆ ማናት እሷ አለችኝ። ሩቅያ እንዳለችውም ራሴን መርሳት እስከምደርስና ፊቴን ማስታወስ እስከሚቸግረኝ ድረስ በልብሱም በማስጌጫውም ሩቅያ በየደቂቃው የምትሰጠኝ ሞራልና የምታሳየኝ ብሩህ ተስፋ ያሳደረብኝ ስሜት ተደማምሮ መልኬ ተለውጦ ውብ የሆነች ክብ ፊት ከፊት ለፊቴ ያየሁና በጣም ደስ አለኝ። ሩቅያ ከጎኔ ሆና አብራኝ ፊቴን በመስታወቱ ታይ ስለነበር ደስ ብሎኝ ስታየኝ የበለጠ ደስ እንዳላት በመስታወቱ ውስጥ ፊቷን አየሁትና ዞር ብዬ ቅፍ አደረኳት። ምን እንደምላትም ሆነ ምን እንደማደርጋትም ጨነቀኝና ባለ በሌለ ኃይሌ ጥብቅ አድርጌ አቀፍኳት። ከመጸዳጃ ቤት ወጣንና እኔ ቀስ እያልኩ ክፍሉ ውስጥ ካለው ወንበር ላይ ስቀመጥ ሩቅያ ተኛሁበት ክፍል ውስጥ እየተዟዟረች የኔ የሆኑ ነገሮችን መሰባሰብ ጀመረች። ምንም እንኳን ባዶ እጄን ሆስፒታል ብገባም እዚያ ከመቆየቴ የተነሳ አንዳንድ መቀያየሪያ ልብሶች፣ የታዘዙልኝ መድኃኒቶችና ሌላም ጥቃቅን ነገር ስለነበር ያንን ለቃቅመን ያዝንና ከ22 ቀን በኋላ የተኛሁበትን ክፍል ለቅቄ በሩቅያ ተደግፌ ወጣሁ። ገና በሩና አለፍ እንዳል ሩቅያ ፊቴን እኮ አልሸፈንሽልኝም፣ እንደዚህ ሆኜ ወደ ውጭ መሄድ እችላለሁ አልኳት። እሷም ዞር አለችና ሂጃቡን ማለትሽ ነው? ይሁን ምንም አይደለም፣ ሂጃብ ለብሰሽም መውጣት ትችያለሽ። አለባበሱ የሚለያየው እንደ አሰሪውና እንደ ድርጅቱ ስነ ስርዓት እንጂ በሀገሩ ባህልና ደንብ መሰረት የሴቶቹ ግዴታ አበያ በልመስና ጸጉር መሸፈን ብቻ ነው አለችኝ። ሌላው ቀርቶ የልብሱ ቀለም እንኳን የግድ ጥቁር ብቻ መሆን የለበትም አለችኝ ቀጠል አድርጋ። እንደምንም እያዘገም ከፊት ለፊቴ ከሚገኘው የሆስፒታሉ ሰራተኞች ከተሰባሰቡበት ደረስንና ባንኮኒውን ደገፍ ብለን ስንቆም አንደኛዋ ነርስ ቀደም ብላ መጣችና ፋጡማ መውጣትሽ ነው? ውይ እንዴት አምሮብሻል፣ በጣም ቆንጆ ነሽ አለችኝ። ስሜን ስትጠራው የሰሙት ሌሎች የሆስፒታሉ ሰራተኞችም ከያሉበት መጡና ክብብ አድርገውን መልካም ምኞታቸውን ገልጸው
በደንብ ስድን ተመልሼ ሰላም እንድላቸው ጠይቀውኝ ግማሾቹ እያቀፉኝ ግማሾቹ እጆችን እየጨበጡኝ ተሰነባበት። ሩቅያ ደገፍ አድርጋኝ ዋናውን በር እስከምንወጣ ድረስ ቆመው ሸኙኝ። ዋናውን በር እንደወጣን በሩ አካባቢ የነበረ አንድ ሰው ወደ ሩቅያ ተጠጋና በእጇ ይዛው የነበረው የኔን ዕቃ ተቀበላት። እኔንም ሰላም አለኝ። ሩቅያ ቀበል ላደረገችና ፋጡማ ትባላለች፣ እሱ ደግሞ ጣሂር ይባላል፣ ሹፌራችን ነው አለች። ጅዳ ውስጥ ሴት ልጅ መኪና ስለማትነዳ ሴቶች ከቦታ ቦታ የሚዘዋወሩት በሾፌር ነው። ዕቃውን ይዞ ራመድ እያለ ካጠገባችን ሲርቅ መኪና ሊያመጣ ነው አለች ሩቅያ። ብዙም ሳይቆይ መኪና ይዞ መጣና ከኋላ ያለውን በር ከፍቶልን ነይ በይ ቤታችን እንሂድ ብላ መኪና ውስጥ ገባን። ሁለታችንም ተስተካክለን መቀመጣችንን ሲያይ ጣሂር መኪናውን አስነስቶ ከ20 ቀን በላይ ከሰነበትኩበት ሆስፒታል ግቢ ወጣን። ከሆስፒታሉ ወጥተን ያለውን የአውራ መንገድ ስንጀምር መጫወቻ ቦታ ይዘውት እንደሚሄዱት ልጅ የሚሰማውን አይነት የደስታና የነጻነት ስሜት ይሰማኝ ጀመር። አዲስ ዓለምና ብሩህ ተስፋ እየታየኝ እንዴት አድርጌ እንደማስተናግደው እያሰብኩ በምንሄድበት መንገድ ላይ አይኔን ተክዬ በሐሳብ ባህር እየዋኘሁ እያለሁ ይህን አካባቢ በአምቡላንስ መጣሽበት እንጂ ካሁን በፊት መጥተሽበት የምታውቂ አይመስለኝም፣ መጥተሽ ታውቂያለሽ አለችኝ። ካለሁበት የሐሳብ ባህር ውስጥ በድምጿ ዘላ ስለገባችብኝ አልኩና አይኔን ዞር አድርጌ አካባቢውን አየሁና እኔ እንጃ የመጣሁ ግን አይመስለኝም፣ ምን አውቃለሁ፣ መጥቼም ሊሆን ይችላል ሩቅያ አልኳት። ትንሽ ከከተማው ወጣ ያለ ስለሆነ በምክንያት ለልዩ ምርመራ ባሰርሽ በኩል ካልመጣሽ እንዲሁ እንኳን የምትመጪ አይመስለኝም፣ አለዚያም ልትመጪ የምትችው የታመመ ሰው ልትጠይቂ መሆን አለበት አለችኝ። የታመመ ሰው እንኳን ጠይቄ አላውቅም። አሰሪያችን በየጊዜው ለጤንነታችን ማረጋገጫ ነው መሰለኝ የሆነ ሐኪም ቤት ከሌሎች ሰዎች ጋር እንደሄድኩ ትዝ ይለኛል። እዚህ ሆስፒታል ግን የመጣሁ አይመስለኝም፣ አልመጣሁም አልኳት። በእንግዲያው አገር እያየሽ ሂጂ፣ ለነገሩ እኔም እዚህ ሆስፒታል መጥቼ አላውቅም፣ ሆስፒታሉ መኖሩን ግን አውቃለሁ አለችና ዝም አለች። በመካከላችን ጸጥታ ሰፈነና ተመልሼ ወደ ነበርኩበትና ዋኝበት ወደ ነበረው የሐሳብ ባህር ስለ ከተማው፣ የኔ ሆስፒታል ገብቶ መውጣት፣ አሁን ደግሞ ሩቅያ ወስዳኝ ከእርሷ ጋር ሆኜ አዲስ ሕይወት የምጀምር መሆኑ፣ የኔና የእርሷ መገናኘት፣ ለዚህ እንዴት ልበቃ እንደቻልኩና ሌላውንም እያወጣሁ እያወረድኩ እያለሁ ምን ነው ዝም አልሽ? ተጫዋች እንጂ አለች። እሺ ሀገር እያየሁና እንዲያው ይሄ ሐሳብ የሚሉት እየመጣብኝ ነው አልኳት። ሐሳብማ እንዴት ይጠፋል? ሰዎች መሆናችን ቀረ። በልኩና በተለይም የዕለቱን ተመስገን ብሎ ብዙም ሳይጨናነቁ ለመኖር መሞከር ነው የሚኖርብን። አሁን ያንቺ ዓላማና ሐሳብ መሆን ያለበት ጤንነትሽን መንከባከብና በደንብ ስለምጠነክሪበት መሆን ያለበት ይመስለኛል። ስለዚያ ብቻ አስቢ ብሎ ማለቱ ቀላል ባይሆንም ይህን መቆጣጠር የምትችይው አንቺው ብቻ ነሽ። ለማንኛውም ይህንና ሌላውን ወደፊት እንመካከርበታለን አለችና እኔን እያወራችኝ ወደ ሾፌሩ ዞር ብላ በሚቀጥለው መንገድ ወደ ቀኝ ታጠፍ አለችው። ሾፌሩ በተባለበት መንገድ ታጥፎ ሲገባ ይሄ ደግሞ ጅዳ ውስጥ ሞቅ ካሉት አካባቢዎች አንደኛው ነው። እንደምታዩ ጥሩ ሱቆች፣ ተለቅ ያሉ ህንጻዎች፣ መዝናኛ ቦታዎችና የመሳሰሉት አሉበት አለችኝ። እዚህ መሆኑ ትዝ አይለኝም እንጂ እንደዚህ ያለ ቦታ እንኳን መምጣቴ ትዝ ይለኛል አልኳት። የአብዱራህማንን ልጆች ይዘን ሽርሽር ስንወጣ አለዚያም አንዳንድ ነገሮችን ለመግዛት እንደዚህ አይነት አካባቢ እንሄድ እንደነበር አጫወትኳት። በዚያ መንገድ ትንሽ እንደተጓዝን አሁን በመጀመሪያ የምንሄደው ላንቺና ለኔ መገናኘት ምክንያት ወደ ሆኑት ሰዎች ነው፣ እነሱ ደግሞ እዚህ አካባቢ ናቸው አለችኝና ወደ ሾፌሩ መለስ ብላ ፖሊስ ጣቢያው ጋር ቆም እንላለን አለችው።
ሾፌሩም መኪናውን እያሽከራከረ ፖሊስ ጣቢያው ግቢ ገባ። ይህ ያንቺን ጉዳይ የሰማሁበት ፖሊስ ጣቢያ ነው። አሁን ቀስ ብዬ ደገፍ አድርጌሽ እንግባና ቦርሳሽንና ሌላም እነሱ ያገኙትና ያስቀመጡት ነገር ካለሽ ሰባስበን ወደ ቤታችን እንሄዳለን አለች። ፖሊስ ጣቢያ ወይም የፖሊስ መስሪያ ቤት የሚባል ካሁን በፊት ያየሁት አዲስ አበባ ፓስፖርት ለማውጣት አስፈላጊ የነበረውን ደብዳቤ ለማግኘት ሄጄ በነበረበት ጊዜ ብቻ ሲሆን ከዚያ በፊትም ሆነ በኋላ ሄጄ አላውቅም። ሩቅያ ነይ እንሂድ ብላ የፖሊስ ነገር ስታነሳብኝ ለምን እንደሆነ ባላውቅም ድንግጥ ብዬ እሷን እያለሁ ጣሂር ሾፌሩ በእኔ በኩል ያለውን በር ከፈተልኝና ደገፍ አድርጎ ከመኪናው ውስጥ አወጣኝ። ወዲያው ሩቅያ ጠጋለችና ከጎኔ በኩል ደገፍ አድርጋኝ ወደ ፖሊስ ጣቢያው በር አመራን። ዋናውን በር ገባ እንዳል ከሚገኘው የእንግዳ መቀበያ ሄድንና ከባንኮኒው አለፍ ብሎ ለተቀመጠው ወታደር 50 አለቃ ራዋን ለማነጋገር ነበር አለችው ሩቅያ። አንዴ ቁጭ ብላችሁ ጠብቁ ብሎን ወደ ውስጥ ሲገባ ለእንግዳ ማረፊያ ተብሎ የተዘጋጀ መቀመጫ ይመስላል። ሄደን ቁጭ አለ። ብዙም ሳይቆይ በጎን በኩል ያለ ሌላ በር ተከፈተና ሩቅያ አለች አንዲት ሙሉ የፖሊስ ዩኒፎርም የለበሰች ሴት። አቤት አለችና ሩቅያ ከተቀመጠችበት ብድግ ስትል ወታደሯ በትንሹ ከፍታው የነበረውን በር ከፈት አድርጋ ወጣችና ይቺ ፋጡማ መሆን አለባት፣ ሰላም ፋጡማ አለችኝ። እኔም ሰላም አልኳት። ሩቅያም አዎ ፋጡማ ማለት እሷ ናት አለች። 50 አለቃ ራዋ እባላለሁ፣ እንኳን ደህና መጣሽ አለች። አመሰግናለሁ አልኳት። እንዴት ነሽ አሁን ተሽሎሻል? ኑ ወደ ውስጥ እንግባ አለች። አዎ ተሽሎኛል እያልኳት ሩቅያ ደግፍ አደረገችኝና ቀስ እያልን ወደ ቢሮ ገባን። እሷ ቀደም ብላ ገብታ ወንበሮች አስተካከለችልንና ሁለታችንም ተቀመጥን። 50 አለቃዋ በአደጋው ጊዜ ስለነበረው አንዳንድ ሁኔታ አጫወተችኝ። በወቅቱ የነበረውን የኔን ሁኔታ እያስታወሰች ስታወራን ለዚህ በመብቃት የተሰማት ደስታ ምን ያህል ከፍተኛ እንደነበር ከፊቷና ካነጋገሯ ያስታውቅባታል። ከእርሷ ጋር በነበረው ቆይታችን የመኪና አደጋው እንዴት እንደደረሰና በአደጋው ምክንያት የጠፋውን የሰው ሕይወት የቆሰለውንና በአጠቃላይ የወደመውን ንብረት ሁሉ አጫወተችኝ። አብሮኝ የነበረውን የአብዱራህማንን ሾፌር ሙክታርን አሟሟት የምታውቀውን ያህል ነገረችንና በወቅቱ አንቺን አስመልክቶ ያገኘነው ንብረት ይዘሽው የነበረው ቦርሳ ነው ብላ ከመቀመጫዋ ተነስታ ከኋላዋ ያለውን ቁም ሳጥን ከፈተችና በላስቲክ ውስጥ ያለ ዕቃና ከሌላኛው መሳቢያ ደግሞ ፋይል ነገር አምጥታ ጠረጴዛው ላይ አስቀመጠች። የሁላችንም አይን በላስቲኩ ላይ አርፎ እያለ 50 አለቃዋ ወንበሯን ሳብ አድርጋ ተስተካክላ ተቀመጠችና ላስቲኩን ከፍታ ውስጡ ያለውን ስታወጣው የኔ ቦርሳ መሆኑ ትዝ አለኝ። ይህ ያንቺ ቦርሳ ነው አይደል አለችኝ። አዎ የኔ ነው አልኳት። ውስጡ ያለውን ታስታውሻለሽ አለችኝ። አዎ ብዙን የማስታውስ ይመስለኛል አልኳት። ለመተማመኛ ያህል ምን እንዳለበት ጠየቀችኝ። የማስታውሰውን ነገርኳትና ቦርሳውን ከፍታ አይታ እንደገና ዘጋችና አንስታ ሰጠችኝ። አመሰግናለሁ አልኳት። ክፈችና ይው አለችኝ። እንዳለችኝ ከፍቼ ሳየው ያን ለጠዋት ቦርሳው ውስጥ ያስቀመጥኩት ገንዘብና ሌላው የሴት ዕቃዬ ሁሉ አለ። እጄን ወደ ውስጥ ሳላስገባ ቦርሳውን መልሼ ስዘጋው 50 አለቃዋ ገንዘብና ሌላም ጌጣጌጥ እንደ ወርቅ ያለ ነገር ውስጡ አለ። እንደገና ክፈችና ገንዘቡንም ቁጠሪው፣ ወርቆችንም ሆነ ሌሎችን ዕቃዎችሽን የምታስታውሽውን ያህል መኖራቸውን አረጋግጭ አለችኝ። እንዳለችው ቦርሳውን ከፍቼ ያለችውን አደረግኩና ዝም ብዬ ሁሉም ነገር አለ
አመሰግናለሁ አልኳት። 50 አለቃዋም ሁሉም ነገር የለም ፋጡማ፣ ምናልባትም ከሆስፒታል መውጣትሽ ስለሆነ ሁሉንም ላታስታውሽ ትችይ ይሆናል። ያንን አልፈርድብሽም። ሆኖም ቦርሳሽ ውስጥ ከነበረው ውስጥ አሁን ውስጡ የሌለ እጅግ በጣም የጠቀመሽ ነገር ምናልባትም ውስጡ ካለው ሁሉ የሚበልጠው ያለው እዚህ ነው ብላ አጠገቧ ያለውን ፋይል ከፈት አደረገች። ከጎኔ ተቀምጣ የኔንና የፖሊሷን ውይይት ታዳምጥ የነበረችው ሩቅያ ፈገግ አለችና ራሷን ወደ ላይና ወደ ታች ከፍና ዝቅ በማድረግ አዎንታዋን ስትገልጽላት ምን ማለቷ ነው ብዬ ወደ ሩቅያ ዞር አልኩ። 50 አለቃዋም በአደጋው ጊዜ ቦርሳሽን አግኝተን አንዳንድ መረጃዎችን ስንፈልግ ይህችን ወረቀትና እነዚህን መታወቂያዎች አግኝተን ነበር። በደንብ አላስተዋልሽም እንጂ እነዚህ ከቦርሳሽ ውስጥ የተገኙ ናቸው። አሁን ቦርሳሽን ስትፈትሺ ውስጡ አላገኘሻቸውም ስትለኝ እኔም በሁኔታው ደስ አለኝና ሁላችንም ፈገጋል። ከተቀመጥኩበት ዞር ብዬ ግራ እጄን ለሩቅያ ዘረጋሁላት። እሷም እጇን ዘረጋችልኝና እጅ ለእጅ ተያይዘን ተያየን። ሩቅያ በጣም ጥሩና ትልቅ ሰው ናት። እንደዚህ ያለ ጓደኛ ማግኘት መታደል ነው። በጣም እድለኛ ነሽ። አሁን በኋላ ዳግም የመወለድ ያህል የተወለድሽ ይመስለኛል። እሷ እስካለች ድረስ ብዙም የምትቸገር አይመስለኝም። ለማንኛውም እነዚህን ማስረጃዎች ፎቶኮፒ ላድርግና ልስጥሽ ብላ ወረቀቷንና መታወቂያውን ከፋይሉ ውስጥ አውጥታ እኛን ክፍሏ ወስታን ወደሚቀጥለው ክፍል ሄደች። እኔና ሩቅያ ትንፋሽ ሳይወጣን እጅ ለእጅ ተያይዘን እንደተፋጠጥን 50 አለቃዋ ተመለሰችና በሉ እንግዲህ እነዚህን መልሰሽ ቦርሳ ውስጥ አስቀምጫቸው፣ ለዛሬው ሂዱና በሌላ ጊዜ ምናልባት ስለ አደጋው አንዳንድ ልትነግሪን የምትፈልጊው ነገር ካለ እንጠራሻለን። ራስሽን እየጠበቅሽ በቶሎ ለመዳን ሞክሪ አለች። እሺ እጅግ በጣም አመሰግናለሁ አልኳትና ወረቀቷንና የቀበሌውን መታወቂያዬን ተቀብዬ ቦርሳዬ ውስጥ አስገባው። ያንን አድርጌ መጨረሴን ያየችዋ 50 አለቃ ከመቀመጫዋ ተነሳችና እሺ እንግዲህ መሄድ ትችላላችሁ፣ ስለመጣችሁ አመሰግናለሁ ብላን ተሰነባበት። ከ50 አለቃዋ ክፍል ከዚያም ከፖሊስ ጣቢያው ስንወጣ በሩ ላይ ቆሞ ይጠብቀን የነበረው የሩቅያ ሾፌር አየን። መኪናውን ካቆመበት ሄዶ አመጣና ደገፍገፍ አድርገው አስገብተውኝ ፖሊስ ጣቢያውን ወደ ኋላችን ትተን መንገዱን ተያያዝን።